ቢያንስ እንኳን አንተ ከሷ አትሻልም? እሺ ሌላውን ነገር ተው፣ ይቅርታ እንኳን ትላንትና እለዋለሁ እያልከኝ ነበር አይደለ? ለምን አሁን አላልከውም? እስናተ እኔ በጣም እያመመኝ ነው ያለው። ተው እስከዛሬ ስጩ ብዬሽ ነበር እንዴ? አረ በአላህ ቢያንስ አንተ ካንተ ተሻል እንደዚህ ካብኩተናደ ባለማወቅ ስገነባው ፈርሶ ባጸዳ አቤት መሄድ ነበር። እኔ እናቴ ጋር ነው ማድረው። አሁንም በዚህ ታይም ነገራቶች እስኪስተካከሉ ነው ከብታዝራ ልወጣ ሁኔታዎች ነላ ባል እሱም ለቆኝ ሄዷል። አንቺም ለቀሽን ትሄጃለሽ። ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ። ሰላም አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ አለሁላችሁ። ምን ብዬ ማውራት እንዳለብኝ አላቅም። ማለት እየተፈጠረ ያለውን ነገር አይታችኋል። ባለፈው ጀሚልን አግኝቼው ያለኝንና ያደረገውን ነገር አይታችኋል። የሱንም ነገር ለመረዳት ሞክሬያለሁኝ። እኔ እንደ እህት ነገሩን ለማየት ሞክሬያለሁኝ። በሱ በኩል ያለውን ነገርም ለመፍታት ሞክሬያለሁ። እንደዛውም ሆኖ ግን በሰዓቱ አልተሳካልኝም። ማለት ነገራቶች እንዲህ ነው ብሎ ለማብራራት አልቻለም። እያየሁኝ ነው። ግን እኔ ደግሞ እነሱን ከማስታረቅ ወደ ኋላ ልልም ማለት የቻልኩትን ያክል እጥራለሁ። እንደ ጓደኛ ማለት ነው። እንደ ጓደኛ ብቻ ሳይሆን አብሮ እንደሚውል ሰው፣ አብሮ እንደበላ እንደጠጣ ሰው፣ አብሬያቸው ብዙ ነገር እንዳሳለፈ ሰው ለማስታረቅ ሞክራለሁኝ። ግን በጣም ከባድ ነው። እንዳየሁትኝ ከሆነ ቀላል አይደለም። በጣም ከባድ ነገር ነው የምር። እኔ እንደዚህ ከብዳል ብዬ አላሰብኩኝም ነበረ። ማለት ኖርማል ሌላ ጊዜ እንደሚጨቃጨቁት አይነት ጭቅጭቅ አድርጌ ነበር ያሰብኩትኝ። ግን እንደዛ እንዳልሆነ ተረድቻለሁኝ። ብቻ ምን ማድረግ እንዳለብኝ አላቅም። በጣም ከብዶኛል። እኔ ነላንም ለማግኘት እየሞከርኩኝ ነበር፣ አጥቼው ነበር። ዛሬ ነው እንደ ድንገት ስደውልለት ስልኩ ሰርቶልኝ ያገኘሁትኝና ለእናንተ መንገር አለብኝ ብዬ ስለማስብ ነው እንጂ ቤተሰብ እኔ እንትን ላይ ሚዲያ ላይ ባይወጣ የነሱ እንደዚህ መጨቃጨቅ ምናምን ደስ ይለኝ ነበረ። ማለት ደስ አይልም፣ ገመና ውጪ ላይ ሲወጣ ደስ አይልም። ወንድማማቾች ናቸው፣ ብዙ ነገር አሳልፈዋል። ነላ ከጀሚል ጎን፣ ጀሚል ደግሞ ከነላ ጎን በሚሆኑበት ሰዓት ሁለቱ አንድ ላይ መደጋገፍ በነበረባቸው ሰዓት እንደዚህ ለየቅል መሆናቸው በጣም ይደብራል። ለየቅል መሆናቸው ትንሽ እኔ እንደ ጓደኛ እንደ እህት አስደብሮኛልና ቢስሚላህ ምን ማድረግ እንዳለብኝ አላቅም። ጀሚልንም ነላንም ሁለቱንም በጣም እያወራኋቸው ነበር። እኔ ቢያንስ ለነሱ ሰውትና አብዬ እንዳትጨናነቅ ቢታረቁ ደስ ይለኝ ነበር ወላሂ። ማለት ቢያንስ እንኳን እንደ ድሮ እንኳን መሆን ባይቻል ቢያወሩበትና ነገሩን ለመፍታት ቢሞክሩ በጣም ደስተኛ ነኝ እንደኔ ማለት ነው። እና እናንተም ደግሞ እስኪ እንትን በሏቸው፣ ለየቅል ሳይሆን ቢያንስ ኮሜንት ላይ ታረቁልን ብቻ አይደለም እንድትሉ የምፈልገው ቤተሰብ፣ ቢያንስ አውሩበት በሏቸው። የምር እኔም ባይሰሙ እናንተ ሊሰሙ ይችላሉ፣ እናንተም ባይሰሙ እኔ ሊሰሙ ይችላሉ ብዬ ስለማስብ ነውና ዛሬ ምን ማድረግ እንዳለብኝ እኔ አላቅም። ብቻ ግን ሁኔታዎችን ብናያቸው ደስ ይለኛል። እነሱ እዚህ ጋር አምጥቼ አውርቻቸው ምን እየተሰማቸው እንዳለ ባቅ ደስ ይለኛል። ሁለቱንም ለየብቻ ነበር ያወራኋቸውና እርግጠኛ መሆን ስላልቻልኩኝ ነው ምን እንደተፈጠረ ራሱ ማለት ነው። እና እኔ አላህ ብርታቱን እስከሰጠኝ ድረስ ኢንሻአላህ ከመጨረሻው ድረስ እኔ እነሱ እስኪታረቁ ድረስ እዚህ ጋር እየሳኩኝ አልመጣም። እውነቱ ስለግራችሁ እየሳኩኝም አይደለም እስካሁን በጣም ደብሮኝ ያለሁት። ምክንያቱም የጓደኞቼ መደሰት ነው እኔ ሊያስደስተኝ የሚችለው አይደለ? እና ደግሞ ነላ ከቻልክ በአላህ ይዣለሁ፣ በእናት ከምንም በላይ የምትወዳት በእናት ለለምነ ታው እንደዚህ አትሆን። ቢያንስ አንተ ትልቅ ሰው ነህ፣ እንደዚህ አታድርግ። ጀሚልም ቢሆን ደግሞ እናትክ የምትወድ ከሆነ እንደዚህ አታድርግ፣ ደስ አይልም። ቢስሚላህ ዲና ደህና ነህ? አመሰግናለሁ። ካሜራማኑ ሰላም በል፣ ቤተሰቦችን ሰላም በል።
ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እንዴት ናችሁ? ጃንት ነው ደህና ናችሁ? አሉ እና አለሁልህ። ጠፋ አንቺም ጠፋሽ? ትንሽ ጠፍቼ ነበር። ነግሬህ አይደል ያለውን ነገር ምንድነው እየተፈጠረ ያለው? እስኪ ትናንትና መቼስ ቪዲዮን አይተሃል ብዬ አስባለሁ። እርግጠኛ ነኝ ታየዋለህ ብዬ እርግጠኛ ስለሆንኩኝ ነው የትላንትና ቪዲዮ የሰራሁትኝ። እና ምንድነው እየተፈጠረ ያለው? ቆይ እስኪ ንገረኝ። ከጀሚል ጋር ምንድነው እየተፈጠረ ያለው? ይሄን ያክል እንደዚህ እስክትሆኑ ድረስ ምንድነው ምናምን ብሎ መጠየቅ አያስፈልግም። ያለውን ነገር የመጀመሪያ ቪዲዮ ላይ አብራርቻለሁ። አብራርተካል፣ ግን ደግሞ ላይ ይሄን ያክል እንደዚህ እስከመሆን አይ ነው አንዳንዴ በህይወትሽ ይገጥመኛል ብለሽ ማታስቢው ነገር አለ አይደል? ሆኖ ደግሞ ስታዩ ያ ነገር በቃ እንደ ሆኗል። ሲጀመር እኮ የተዘጋ ጉዳይ መስሎኝ። ውይ ቢስሚላህ፣ መጣላት እኮ መፍትሄ ሊሆን አይችልም አይደለ? ሞት ብቻ ነው። እርግጠኛ ነኝ ቤተሰብ ሞት ብቻ ነው መፍትሄ ሊገኝለት የማይችለው አይደለ? ቢያንስ እንኳን አንተ ከኔ እኔ ከጀሚል ደግሞ ከአንተ የምንሻል ሰዎች ነን ብዬ ነው ማስበው። ነላ ሲጀመር ካሜራ እንዳሽ የምር አላወቅኩም ሐቂቃ። አዎ፣ ግን ደግሞ አሁንም ማውራሽ ነገር ቢኖር ያኔ ዊናም ነይ ልደገፍሽ በስርዓት ዊናም እዛ ቀን እንደዛ ላይ አብራራልኝ ሞክሮ፣ ግን እኔ የጀሚል ንግግሩም ደስ አይልም፣ ፊቱም የሚያሳየኝም ነገር ደስ አይልም። እና እኔ የምሬን ነው በቀደም ነገርሽ ጀሚልን በእንደዚህ አይነት መንገድ እኔ ድጋሚ ማግኘት አልፈልግም ብያለሁ። ልክ ነህ። ታምር ካልተፈጠረ ካልተፈጠረ በስተቀር እኔ የምሬን ነው እየቀለድኩ አይደል። ከሱ ጋር በምንም ነገር መገናኘት አልፈልግም። አብዬና ሉቦ ከናፈቆኝ በምን አይነት መንገድ አገኛለሁ የሚለው ለራሴ የማስበው። ጀሚል ባይዚ ስለነ ሉቦ እኛም ጓደኞቹ ነን፣ ቤተሰቦች ሆነናል። ሶስታችንም ቤተሰቦች ሆነናል፣ እንተዋወቃለን። ሁላችንም የኔን ቤተሰብ ያውቃሉ፣ እኔም የነሱን ቤተሰብ አውቃለሁ። አልহামዱሊላህ መጠያየቅ እንችላለን። ሉቦንም አብዬንም ማግኘት ብንፈልግ ሄደን እናገኛለን። ግን ደግሞ ለምን እንደዚህ ነላ? ወላሂ እኔ በጣም ነው የደበረኝ ቲክታክ ላይ ሳየው ማለት ነው። እንዴ ተጣሉ ምናምን ተብሎ እኔ እዛ ለመዝናናት እንደሄዳችሁ ምክንያቱም ፕላን አድርገን ነበር አይደለ? እና አብዬን እንደዚህ አስቤያለሁኝ ምናምን ሲለኝ እኔ ነገራቶች ስላልተመቻቹልኝ ኦኬ እሺ በቃ ቀጣይ እንደውም አብሬያችሁ መጣለሁ ምናምን ብዬ አውርተን የተለያየ ነው አይደለ? አውርተንበታል። ስህተት የሰራሁት አንቺን በዛ ታይም ካለሽበት ሁኔታ ወጥተሽ በዛ ሰዓት ይዤሽ ሄጄ ቢሆን ይሄን እውነታ ታዩ ነበር ማለት በእኔም ቦታ ሆነሽ ስሜቱን ትረጂው ነው። እኔ ስሜታችሁን ተረድቻለሁ ነላ ጭራሽ ይሁንና እኔና እሱ እሺ ተጣላን። ለምለም የተከራየችልን ቤት ቁልፍ ሰጥቶሽ ሲል ያየሁትም ታር ኖ አንተም መሄድ ነበረብህ ነላ። እንደ እውነታው ከሆነ እቤት መሄድ ነበር። እኔ እናቴ ጋር ነው ማድረው። አሁንም በዚህ ታይም ነገራቶች እስኪስተካከሉ ነው ከብታጅራ ልወጣ ሁኔታዎች ነላ ባላ እኔ ወላሂ በጣም እያስጠላኝ ነው ያለው። የኛ ጓደኝነት እንደዚህ ነበር ነው? አይ የኛ ጓደኝነት ምናምን ሳይሆን እኔ እኮ እንደዚህ ይሄን እስከዚህ ነበር እኛ ፕላን ያደረግነው ነገራቶች። አይ እኔ ከብታጅራ ወጥቼ ያለውን ነገር ሁሉም ነገር ማስተካከል እፈልጋለሁ። ግን አሁን እኔ ጀሚልን በምንም መንገድ ማየት አልፈልግም፣ ማግኘትም አልፈልግም። ግን እንደዚህ እንድትል አልፈልግም። አጥፍቼ ከሆነ እኔ ስማኝ፣ እኔ እንደዚህ እንድትል አልፈልግም። እኔ ካንተ ጋር መጨቃጨቅ አልፈልግም። ታውቃለህ ምን ያክል እንደማከብር ታውቃለህ። ወላሂ እኔ ረግጠኸኝ መሄድ የምችል ከሆነ እኮ ችግር የለም ሂድ። ወላሂ መሄድ የምፈልግ ከሆነ ያስገድጄ እዚህ ጋር አቆም። ገባህ? እኔ ታከብረኛለህ ትወደኛለህ ብዬ ስለማለ እኔ እንደማከብር ታውቃለህ። እንደማከብር ምናምን ሳይሆን አሁንም እንደዛ አይነት ነገር መታወቅ ይችላል። ይኸውልህ እኔ እንድትታረቁ ነው የምፈልገው። እኔ እንደዚህ ሆናችሁ እንድቆዩ አልፈልግም። እኔ እንዴ እየሳቀን የተለመደ ነው እኮ አያዋጣም፣ ወላሂ አያዋጣንም። እንዴ ተረጋግተን እንትን እንበል እኮ። ካገበርከኝ ደግሞ ቢያንስ እሱን ለማውራት ሞክር። ና ሰላም በሉ፣ ሰላም በሉ። በስርዓት አቅፈው ጀሚል አቅፈው ሰላም ይያልኩ ሰላም ነላ እንሄዳለን። ወላሂ ሄዳለሁ። እየሰማሽ ነው? ወላሂ እኔ እንደዚህ እንድንቆይ አልፈልግም። ነላ በቃ ሁለታችሁ እንሂድ። ምን ማለት ነው? እዚህ ጋር እኔንም ሳታከብር እሱንም ሳማናችንን። ኧረ በአላህ አላህን ፍራተው። እሺ አሁን ስሚ
ቁልፉን እኔ ቁልፉን እንካ አንተ ናይ ስጠኝ እንካ ጀሚል እንካ በእናትህ እኔ በጣም እያመመኝ ያለው ተው እስከዛሬ ስጩ ብዬሽ ነበር እንዴ አረ በአላህ ቢያንስ አንተ ካንተ ተሻል እንደዚህ ቆሞን ምንም እኮ አያረግልንም አረ ሁለታችሁ ካንዳችሁ ተሻሉ እስኪ እንዴ ቢያንስ እንኳን አረ ሰይጣን አይግባ መሐላችን ተው ወላይ ሰይጣን አይግባ ተው እኔ እንድታወሩ ፈልጋለሁ እኔ እና እሱ የጨረስነው ጉዳይ ምንድነው የጨረሳችሁ ሲቀጥል አሁንም የመጣሁት አንቺ ነሽ ብዬ እንጂ እኔ እሱን ማየት አልፈልግም ብዬሻለሁ ካሰም እንደ አረ ተው ወላይ ለአዚም መሐላችን ለሰይጣን እናስገባ ተው ቢያንስ አንዳችሁ ካንዳችሁ ተሻሉ ተው እኔ እንድታወሩ ፈልጋለሁ እኔ እሺ ይሄው ሊድላችሁ አውሩ እናንተ ያመረኝ ነው የጠራሽ አሁን ዋናው ሀሳብ ምንድነው ቁልፍ ልትሰጪኝ ነበር ነው ቁልፉ ለራሱ ቁልፉን ያልሽ እኔ ሰጪው ብያር ሊሰጠው ታውኔ ጭንቀት አልችልም ነላ በአላህ እሺ ነላ ማንዴ ነላ እንደዚህ እንድትሆን አልፈልግም እንድትሆን አልፈልግም እሺ ሂድ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት አልፈትሽ አንቺ እኮ እንዴት ነው እየሆናችሁ ያላችሁት ምን ያክል ደረጃ ላይ ነው እንደዚህ እስክትደራረሱ ድረስ እንካ ቁልፉን ያዘው ነል አጠለዋለሁ አንቺ ትናንት ስጭ ብዬሽ አልነበር እንዴ ቢሻለው አልኩ እኔ ዛሬ ነው ያገኘሁት ቢያንስ እንኳን አንተ እንዴት ሆኜ እንዳመጣው ታውቃለህ አይደል ቢያንስ አንተ ተረጋጋልኝ ቢያንስ እንኳን አንተ ከሷ ትሻልም እሺ ሌላውን ነገር ተው ይቅርታ እንኳን ትላንትና እለዋለሁ እያልከኝ ነበር አይደለ ለምን አሁን አላልከው እስኪ ድረስ ቢያንስ እንኳን መመለስ ትችል ነበር ጀሚል አላህ አክበር እንኳን ለይቅርታ ከኔ ጋር ቆሞ ለማውራት ፈቃደኛ ያልኩት እኮ ለምን ይቅርታ አትለውም እዛ ጋር ለማረጋጋት መሞከር ነው ጀሚል አንዳችሁ ካንዳችሁ መሻል አለባችሁ ቢያንስ አንተ የተረጋጋክ ሰው ነህ አይደለ ቆሞ ሊያወራ ፈቃደኛ እኮ አይደለም ይቲ እሺ አሁን ተከትለው ሄደህ አውራው እኔ ከዚህ በኋላ ማላችሁ ላይ አልገባም ምክንያቱም እናንተ ለራሳችሁ ማታስቡ ሰው ሲያስብላችሁ ሊገባችሁ አይችልም ገባክ አይደለ ሰማከኝ አንቺ ይኸውልሽ አሁን እኮ ቁልፉን መስጠት ቀላል ነበር ላንቺ እንካ ይኸው እኔ አንተ ካንተ ነው ተቀበልኩኝ ይኸውልሽ መጣ አይደል እንትኑ ካሜራ ካስፈለገሽ ደግሞ ማለት ነው ካሜራ መስጠት ከፈለግሽ እኔ ቤተሰቦች አሁንም ቢሆን ያውቃሉ እኔ መጥራት አልነበረብሽ ዝም ብለሽ መስጠት ትችይ ነበር እሺ ነው ቁልፋት በለኝ እኔ ቁልፉን ምክንያት ያደረኩትኝ እናንተን ለማግኘት ነው ገባክ ቁልፉን እንኳንም ሰጠኸኝ ባሰጠኝ ኖሮ ይሄን እሱንም አላገኘውም ነበር አንተንም እንደዛው ገባክ አይደለ እኔ እንደ እህታችሁ የምታከብሩኝ ከሆነ የምትወዱኝ ከሆነ ባትታረቁ ከፈለጋችሁ ቢያንስ በስርዓት ለማውራት ሞክሩ ገባክ አይደል በስርዓት ለማውራት ሞክሩ እንደ ህፃን ልጅ አያርጋችሁ ህፃን አይደላችሁም እናንተ እንካ ቁልፉን ያዝ እናት ያዘው ቁልፉን አገባኝ እኔ ምን አገባኝ አይመለከተኝም እኮ አንተም እሱም በስርዓት ልታወሩ ካልፈቀዳችሁ በቀር ማለት ነው ከዚህ በኋላ በስርዓት ለማውራት እንደ ትልቅ ሰው ማሰብ ሲጀምሩ ድጋሚ አብረን እንገናኛለን ገባክ አይደለ ያዘው ይሄን ያዘው በእናትህ እሱም ለቆኝ ሄዷል አንቺም ለቀሽን ትሄጃለሽ በሳት አልፈትሽው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ ጀሚል እኔ እኮ እንደሱ እንድትሆን አይደለም ሰማከኝ ነው ያረፈብኝ ማገገሜን እንጃ ምን ተሻለን እንደማንገናኝ